ሰላም የእግዚአብሔር ቤተሰቦች እንዴት ናችሁ? ጸጋና መንፈስ ቅዱስ ከእናንተ ጋር ይሁን፣ ከሁላችን ጋር ይሁን። እንዴት ናችሁ? አንዳንድ ነገር ልበላችሁ እስኪ። ብዙ ጊዜ የተጨነቃችሁ የተቸገራችሁ፣ ብዙ ችግር ያለባችሁ፣ ብዙ መከራ ያለባችሁ፣ ብዙ ነገር አልሳካ ያላችሁ በህይወታችሁ፣ በመንገዳችሁ፣ በምትሄዱበት ዓላማችሁን አልሳካ ያላችሁ እስኪ ብዙ ጊዜ ምን ያህል ሰዎች ነን እዚህ ቤተክርስቲያን መጥተን ምናምን በጣም ማረፊያ እንደሆነ ትልቅ ማረፊያችን እንደሆነ የምንገነዘበው ምንድነው? ብዙ ጊዜ ጓደኞቻችሁ ጋር ብዙ ጊዜ ወደ ቤተክርስቲያን እንሂድ የሚላችሁ ሰዎችስ እንዴት ነው የምታዩት? እስኪ ምን ይላል መሰላችሁ መጽሐፍ ቅዱስ? ወደ ቤተ እግዚአብሔር እንሂድ ባለኝ ጊዜ ደስ አለኝ ይላል። ሁልጊዜ ወደ ቤተ እግዚአብሔር እንሂድ ያላችሁ ሰዎች ነው በጣም ደስ ሊላችሁ የሚገባል። ለምን? ብዙ ጊዜ ወደ ቤተ እግዚአብሔር እንሄድ ባለ ቁጥር እናንተን ጥሩ የሚያስብላችሁ ጥሩ ጓደኛ እንዳላችሁ ነው የማስበው። ብዙ ጊዜ እስኪ የመንፈስ እርካታ የምታገኙበት ቦታ ነው። እስኪ እዚህ ጋር ያሉ ሰዎች ምናምን አብዛኛው ጊዜ እዚህ ጋር እንትን የሚሉ ሰዎች መጥቶ አረፍ የሚሉት ከብዙ ነገር የመንፈስ እርካታ የሚገኝበት፣ ሰላም የሚገኝበት፣ ጸጥታ የሚገኝበት ቦታ ነው እና መጥታችሁ አረፍ ብላችሁ እስኪ ጸሎት አድርጋችሁ ሂዱ። ብዙ ጊዜ ጓደኞቻችሁ፣ ዘመድ ቤተሰቦቻችሁ ይዛችሁ ነውና እዚህ ጋር መጥታችሁ ቢያንስ ጸሎት አድርጋችሁ ለቤተሰቦቻችሁ ጸሎት አድርጉ፣ ለእህት ወንድሞቻችሁ ጸሎት አድርጋችሁ የምትሄዱበት ቦታ ስለሆነ ሁልጊዜ በየቀኑ ከተቻለ በየቀኑ የሆነ ሰዓትና ቤተክርስቲያን ሳትረግጡ አለመግባት ወደ ቤታችሁ ስትወጡ ከቤት ወይ ወደ ቤታችሁ ስትገቡ ቤተክርስቲያን ረግጣችሁ የሚሄድ ለምን በረከት ነው አንደኛ፣ ሁለተኛ ደግሞ ለእናንተ በጣም ጥሩ የመንፈስ እርካታ ከጭንቀታችሁ የሚገላግላችሁ ቦታ ነው። ብዙ ጊዜ ቤተክርስቲያን እስኪ ተጨንቃችሁ ወይም ደግሞ የሆነ ነገር ሆናችሁ ወደ ቤተክርስቲያን ኑ። ሰውን አታማክሩ። እዚህ ይሄ የውሃተ ብርሃን ቤተክርስቲያን ቅድስት ቤተክርስቲያን ገርጂ ማርያም ነውና ማርያምን እስኪ ንገሯት፣ ድንግል ማርያም እስኪ ንገሯት፣ ሀሳባችሁን አካፍሏት። ለሰው አትንገሩ፣ ችግራችሁ ለሰው አታካፍሉ። እስኪ እግዚአብሔር ተናገሩ፣ እግዚአብሔር ይሰማችኋል። መጥታችሁ እዚህ እስኪ ጸሎት አድርጉ። እስኪ የመንፈስ እርካታ አለው። ሰዎች አረፍ ብላችሁ እስኪ እዚህ ሂዱና ብዙ ጊዜ እስኪ የሆነ ነገር በህይወታችሁ ለውጥ ታያላችሁ። በአጭር ጊዜ አልሳካ ያላችሁ ነገር ታሳካላችሁ። በእርግጠኝነት ነው የምላችሁ እና በህይወታችሁ እስኪ ብዙ ጊዜ በመንገዳችሁ ይቅናችሁ። ከቤተክርስቲያን አትራቁ። ወደ ቤተክርስቲያን ሁልጊዜ ተመላለሱ። በመንገዳዊ መንፈሳዊ መንገድ ይኑራችሁ። ሁልጊዜ የፈለገ ነገር ቢሆን ለእናንተ በጣም ጥሩ ነው። ለእናንተ በህይወታችሁ ስጋዊ በረከት የምታገኝበት፣ መንፈሳዊ በረከት ነፍሳችሁ በረከት የምታገኝበት፣ ከቀን ወደ ቀን ደግሞ መንፈሳዊ ህይወታችሁ እየጠነከረ የሚሄድበት ሊሆን ይችላል እና መጥታችሁ ሌሎች ሰዎች እዚህ ጋር መጥተው አረፍ እንዳሉበት ምናምን መጥታችሁ የእረፍት ቦታ አይደለም፣ ሰላም የሚገኝበት ቦታ ነው። እዚህ ከጭንቀት የምትገላገልበት ቦታ ነው። ብዙ ጊዜ ለህይወታችሁ በጣም የሚጠቅም ነገር የህይወታችሁ አዲስ ነገር ያሳያችሁ የጠፋችሁ መንገዱን አልታያላችሁ መንገዱን ሊታይላችሁ ይችላል። መንገዳችሁን ሊቀና ይችላል። ችግራችሁን ሊፈታ ይችላል። መጥታችሁ ቤተክርስቲያን እስኪ በቀን አንዴ ቢያንስ ተሳለሙ። አትፍሩ፣ ድፈሩ። ደፍራችሁ ነው አንድ ቀን ደፍራችሁ ነው መጥታችሁ እግዚአብሔር ችግራችሁን ተናገሩ። እግዚአብሔር ለሰው አትናገሩ። እግዚአብሔር ደግሞ መጨረሻችሁን ያሳምርላችሁ። አሜን። ቴንኪው